ሻሎም ሻሎም ቅዱሳን ጸጋው ሰላሙ ይብዛላችሁ። እኔ ወንድማችሁ ፕሮፌት ምንተስኖት በድሉ ከኢትዮጵያ አዲስ አበባ ሕይወት ጸጋ ዓለም አቀፍ ቤተክርስቲያን ዛሬ በሳውዝ አፍሪካ በመላው 9 ፕሮቪንስ ለምትኖሩ ቅዱሳን ለጸጋው ለቃሉ ወዳጆች ዛሬ ቃላት ባወጣው አዋጅ ላይ ከእግዚአብሔር ቃል አንፃር በሳውዝ አፍሪካ ለሚኖሩ ቅዱሳን በልቤ ላይ መንፈስ ቅዱስ ያከበደውን ያውን ቃል መልእክት ዛሬ የብነግራችሁ ይሆናል። ሁላችሁም በሳውዝ አፍሪካ በመላው 9 ፕሮቪንስ የምትኖሩ በሊምፖፖ በደርባን እንዲሁም ደግሞ በአፕል ክሮስ በፕሪቶሪያ በጆሃንስበርግ በተንቢሳ በየትኛውም ከተማ በ9 ፕሮቪንስ ያላችሁ አሁን ከፊት ጠላት ባዘጋጀው አዋጅ በመናወጥና በመሸበር ውስጥ ላላችሁ ቅዱሳን ዛሬ የጌታ መንፈስ በልቤ ላይ ያከበደውን ይህንን መልእክት እነግራችኋለሁ። ሁላችሁም በስጋት ላሉ ወዳጅ ዘመዶቻችሁ ይህንን መልእክት ሼር፣ ኮፒ ሊንክ፣ ዲዩት እያደረጋችሁ ለብዙዎች እንዲደርስ እንደተለመደው እንድታረጉ ስል በጌታ ፍቅር እጋብዛችኋለሁ፣ አሳስባችኋለሁ። ይሄ መልእክት በሳውዝ አፍሪካ ላሉ ቅዱሳን በጭንቅ ውስጥ ለሚኖሩ በፍርሃት ውስጥ ላሉ ለጌታ ለቃሉ ለጸጋው ወዳጆች መልእክት ነው። እንዲሁም ደግሞ በመላው ዓለም በአሜሪካ፣ በካናዳ፣ በጀርመን፣ በአውስትራሊያ፣ በፈረንሳይ፣ በኤርትራ፣ በአስመራ፣ በኡጋንዳ፣ በጣሊያን፣ በዱባይ፣ በባህሪን በየትኛውም ዓለም ግዛት ውስጥ በእስራኤል በተለያየ ጭንቀት ውስጥና ፍርሃት ውስጥ ለተቀበላችሁ ሰዎች ለእናንተም መልእክት ይሆናችኋል። ስለዚህ ይህንን መልእክት ለብዙዎች እንዲደርስ ሼር ማድረጋችሁን እንዳትረሱ። ሁልጊዜም ሼር እያደረጋችሁ የእግዚአብሔርን ሥራ ከእኛ ጋር በመስራት ውስጥ ያላችሁ አሁንም ከሰራችሁት በላይ መስራት የምትችሉበትን እድል፣ መስራት የምትችሉበትን አቅም፣ መስራት የምትችሉበትን እውቀት፣ መስራት የምትችሉበትን በረከት እግዚአብሔር እንዲለቅላችሁ ዘንድ በኢየሱስ ስም ባረኳችሁ። ስለዚህ ሕያው የእግዚአብሔር ቃል በአንደኛ ሳሙኤል ምዕራፍ 27 ቁጥር 1 ላይ እንዲህ ብሎ ይናገራል። ዳዊት በአንደኛ ሳሙኤል ምዕራፍ 16 ላይ እግዚአብሔር ሳኦል ለእግዚአብሔር ሐሳብ ሳይሆን ሲቀር እንደናቀውና በእስራኤል ላይ ንጉሥ ይሆን ዘንድ ከእሴይ ልጆች መካከል ሳሙኤልን ሄዶ ቀንድህን ቅባት ሞልተ ይዘህ ሂድ፣ ከእሴይ ልጆች መካከል ንጉሥ ይሆን ዘንድ ባሪያዬን ሂድና ቀባልኝ ብሎ ልክ መልእክተኛውን ሳሙኤልን ሲልከው ሳኦል ይህን ቢሰማ ቢገለኝስ ብሎ እንደፈራህና እንዴት አድርጎ ደግሞ እግዚአብሔር የተቀበለውን ጥበብ ማውራት ወይም ማስተናገድ እንዲችል ዘንድ እግዚአብሔር ሌላ ጥበብ እንደሰጠው ይናገራል። መስዋዕት ለሰራዊት ለአምላክ እግዚአብሔር ላቀርብ ዘንድ እሄዳለሁ ብሎ በጥበብ ሄዶ እግዚአብሔር የመረጠውን ባሪያ ከእሴይ ልጆች መካከል ዳዊትን እግዚአብሔር እንደቀባው ይናገራል። ዳዊት እንደተቀባ የመጀመሪያው በእስራኤል ላይ ንጉሥ ይሆን ዘንድ እግዚአብሔር ምልክትን ሲያደርግበት የመጀመሪያው ዳዊት እንደተቀባ ወደ ንግስና አልሄደም። እግዚአብሔር ወደ መረጠው ስፍራ አልወጣም እና ተመልሶ እንደለመደው የአባቱን ቤት በጎች ይጠብቅ ዘንድ ወደ እረኝነት ነው የገባው እና ልክ ዳዊት እንደተቀባ በሳኦል ላይ ክፉ መንፈስ እንደገባበትና ያሰቃየውም እንደነበረ መጽሐፍ ቅዱስ ይናገራል። እና ከሳኦል ሎሌዎች ወይም ባሪያዎች መካከል አንድ በገናን ጥሩ አድርጎ የሚመታ ከእሴይ ልጆች መካከል አንድ ሰው አለህን ብለው እርሱ በገናን ቆንጆ አድርጎ ቢመታልህ ካንተ ያለው ክፉ መንፈስ ይለቅሃል፣ ነፃነትህንም ሰላምንም ታገኛለህ ብለው እንደነገሩት ይናገራል። ንጉሱም ማን ነው ብሎ በጠየቀ ጊዜ ከእሴይ ልጆች መካከል አንድ በግ የሚጠብቅ ታናሽ ብላቴና ብለው እንደነገሩት እዚህ ሐሳብ ላይ እንመለከታለን። እና የጸጋውና የቃሉ ወዳጆች ዛሬም አንድ ነገር ልላችሁ እወዳለሁ። እግዚአብሔር ዳዊትን ሊያከብረው ስለፈለገ የመጀመሪያው ዳዊት እግዚአብሔር እንደተናገረው ወደ ንግስና አልመጣም እና የመጀመሪያው እግዚአብሔር ንጉሥ ትሆናለህ ብሎ ሲለው ዳዊትን እግዚአብሔር ሊያስተምረው ሲፈልግ ወደ አባቱ ቤት በጎችን እንዲጠብቅ ዘንድ ወደ ምድረ በዳ ነው የሰደደው እና ልክ ይመታ ዘንድ ዳዊት ሳኦል አስጠርቶት ዳዊት ይመታ ዘንድ በነበረ ጊዜ ከሳኦል ክፉ መንፈስ ይወጣ ሰላምም ይሰማው ነበር ብሎ ይናገራል።
እና ከዛ በኋላ ዳዊት እንደገና ተመልሶ ወደ አባቱ በጎችን ይጠብቅ ዘንድ በሄደ ጊዜ ጋሻ የሆነኝ ዘንድ መከታ የሆነኝ ዘንድ ለኔ በፊቴ ሞገስን አግኝቷልና ከኔ ጋር ይሆን ዘንድ ብሎ ሳኦል ዳዊትን እንደወደደው እናያለን እና እንደተቀበለው በፊቱ ሞገስ እንዳገኘ ሲናገር እናስተውላለን። እና አባቱ እሰይን ከኔ ጋር ይሆን ዘንድ ዳዊት አብሮኝ እንዲሆን ፍቀድልኝ ብሎ እንደጠየቀው ይናገራል። እና ዳዊት ተመልሶ ወደ እረኝነቱን የገባው እና ልክ በዚያ ዘመን እንደገና የእስራኤል ምጥ የሆነው ጎልያድ ተነስቶ ፍልስጤማዊ ጎልያድ ተነስቶ እስራኤልን ያስጨንቅ እንደነበረ እንመለከታለን። እና እዚህ ሐሳብ ላይ ስትመለከቱት ሁሉ ጊዜም በሰው ሀገር በስደት ሀገር በሳውዝ አፍሪካ ያላችሁ ቅዱሳን የቃሉና የጸጋ ወዳጆች እግዚአብሔር ከፊታችሁ የክብር ተስፋ ሲኖረው ሁሉ ጊዜም ሊያስተምራችሁ ሲሆን አንዳንድ ጊዜ ማዕበል ያስነሳባችኋል። ሊያስተምራችሁ ምድረ በዳ ይዟችሁ ይሄዳል። እና ዳዊት ልክ እኔ ያለው ብሎ እስራኤል ሁሉም እነ ሳኦል በፈሩ ዘመን እገጥመዋለሁ ብሎ ጎልያድን ይህ ያልተገረዘ ሸለፈታም በተገዳደረው በእስራኤል አምላክ ጭፍራ ስም እመጣበታለሁ ብሎ እንደዘረረውና ህዝቡ ደግሞ ሳኦል ዳዊትን ፍገደለ እያሉ ሲያወሩ ሳኦል ዳዊት በሰዎች ዘንድ ተቀባይነት ማግኘቱ አበሳጨው። ስለዚህ ዳዊትን ይገለውም ዘንድ ያሳደው ጀመር እና ዳዊት ከሳኦል ፊት ሸሽቶ ወዴት ነው የሄደው? ወደ ምድረ በዳ ነው እና ከዋሻዎች ዋሻዎች እየቀየረ አንዴ በሚግዶል ዋሻ ውስጥ፣ አንዴ በኦሃን፣ አንዴ ደግሞ በአዶላ ዋሻ ውስጥ እየተሸሸገ ዳዊት በፍርሃት እንደነበረ እዚህ ሐሳብ ላይ እንመለከታለን። በሳውዝ አፍሪካ ያላችሁ ቅዱሳን እናንተ በገባችሁበት አዛም ምድር እግዚአብሔር ስለሰጣችሁ ሞገስ፣ ስላገኛችሁ ተቀባይነት፣ ስላገኛችሁት በረከት እንደ ሳኦል በዚህ ሀገር የሚኖሩ ሰዎችን ያስቆጣቸዋል፣ ክፎችን ያስቆጣቸዋል። የናንተ መወደድ፣ የናንተ መቀየር፣ የናንተ ማደግ ያበሳጫቸዋል። ስለዚህ ዳዊት በእስራኤል ሕዝብ መካከል ያገኘው ተቀባይነት ትላንት ወደዋለሁ ከኔ ጋር ያገለግለኝ ዘንድ ጋሻዬ የሆነኝ ዘንድ መከታዬ የሆነኝ ዘንድ አብሮኝ ይሁን ያለ ሳኦል ዳዊት ሞገስ ማግኘቱን ሲያይ ተበሳጨ። ዳዊት ፌቨር ማግኘቱን ሲያይ ተናደደ። ሊያጠፋው ያሳደው ጀመር። ዳዊት ከሳኦል ፊት ሸሽቶ ምድረ በዳ ዋጋ ይከፍል ነበር። አስተውሉም። እና ዳዊት ሳኦል ይገለውም ዘንድ ሲያሳደው እግዚአብሔር አያውቅም ነበር ወይ? አያችሁ፣ ሳኦልን በዳዊት ላይ ያስነሳው ራሱ እግዚአብሔር ነው። ለምን? ዳዊት ከፊት ለሚጠብቀው ንግስና የበቃ ሰው እንዲሆን እግዚአብሔር ሊያስተምረው ሲፈልግ ወዳጅ የነበረውን ሳኦል ጠላት አደረገበት። አያችሁ፣ ሁልጊዜም እግዚአብሔር በፊታችሁ የክብር ተስፋ ሲኖረው እግዚአብሔር ሊያስተምራችሁ ሲወድ ወዳጅን ጠላት ያደርግባችኋል። ሊገላችሁ ሊያሳዱ ይችላል፣ ሊያጠፋችሁ ይችላል። እዚህ ሐሳብ ላይ በአንደኛ ሳሙኤል ምዕራፍ 27 ቁጥር 1 ላይ ስትመለከቱት ዳዊት እግዚአብሔር ከፊት የከበረ ተስፋ ንጉሥ ሊያረገው አይቶ ሳለ ነገር ግን እግዚአብሔር የነገረውን ተስፋ በሕይወቱ ከገጠመው ፈተና ከደረሰበት አስቸጋሪ ሁኔታ የተነሳ ዳዊት ነገ ተስፋ እንደሌለውና በሚያሳደው በሳኦል እጅ እንደሚሞት አድርጎ ያወራ ጀመር። ስሙኝ፣ በፈራችሁበት እጅ በኢየሱስ ስም አትወድቁም። በሚያሳዳችሁ ሊገላችሁ በሚፈልገው ጠላት እጅ በኢየሱስ ስም አትጠፉም። እግዚአብሔር ለዳዊት የገባው የክብር ተስፋ ነው። በሳውዝ አፍሪካ ያላቸው ቅዱሳን ከጌታ ጋር ያለ ጽኑ እምነት የሌላቸው ደካማዎች ቢኖሩም አብዛኛውን በሳውዝ አፍሪካ የሚኖር ቅዱሳን ያለ ህዝብ ጌታን የሚወድ አገልጋይን የሚወድ ለአገልጋይ የሚሞት ያለውን የሚያካፍል ምስኪን ህዝብ ነው። አንዳንድ ክፎች ሁሉም ናቸው አይደለም፣ ግን የእግዚአብሔር ስም በሚጠራበት ስፍራ ሁሉ ዋጋ ከፍለው የእግዚአብሔርን ድምፅ ለመስማት ተርበው ብዙ ነገር ሆነው የሚያሳልፉ ወንድሞች ናቸው። በደንብ አድርጋችሁ በሳውዝ አፍሪካ ያላችሁ ቅዱሳን ስሙኝ። የአባቶቼ አምላክ እግዚአብሔር በፈራችሁት ሊያጠፋችሁ በሚፈልገው በሳኦል እጅ አያጠፋችሁ። ሊያጠፏችሁ በሚፈልገው ገዳዮቻችሁ እጅ እግዚአብሔር አሳልፎ አይሰጣችሁ። እዚህ ሐሳብ ላይ ዳዊት እንዲህ ይላል። ዳዊትም በልቡ አንድ ቀን በሳኦል እጅ እጠፋለሁ፣ አያችሁ፣ ወደ ፍልስጤማውያንም ምድር ከመሸሽ በቀር የሚሻለኝ የለም አለ።
ዳዊት በሕይወቱ ከደረሰበት አስቸጋሪ ሁኔታ የተነሳ እግዚአብሔር በእስራኤል ላይ ንጉሥ እንዲሆን ያየለትን የክብር ተስፋ የደረሰበት ስደት፣ የደረሰበት መከራ፣ የደረሰበት አሁን የተነሳበት ማዕበል እግዚአብሔር የነገረውን ተስፋ እስኪረሳ ድረስ እግዚአብሔር ወደፊት ንጉሥ ትሆናለህ ብሎ ከነገረው ተስፋ ይልቅ ዳዊት የሳኦልን ዛቻ አይቶ ዳዊት የሳኦልን ማስፈራራት አይቶ አንድ ቀን አያችሁ እግዚአብሔር የነገረውን ተስፋ ረስቶ በሚያሳደው ገዳዩ እጅ ሊያጠፋው በሚፈልገው በሳኦል እጅ እንደሚሞት ተስፋ ቆርጦ እንዲህ አለ፣ አንድ ቀን በሳኦል እጅ እጠፋለሁ፣ ወደ ፍልስጤማውያኖች ምድር ከመሸሽ በቀር የሚሻለኝ የለም አለ። ሳኦልም በእስራኤል አውራጃ ሁሉ እኔን መሻት ይተዋል፣ እንዲሁም ከእጁ እድናለሁ አለ። ዳዊት ከአሳዳጁ እጅ የሚያመልጥ የመሰለው ወደ ፍልስጤማውያን ምድር በመሸሽና ያድነኛል ብሎ ወደሚያስበው ንጉሡ አንኩስ በሱ ውስጥ በመሰወር መስሎት ነበር። ቅዱስ ከፈራችሁት ነገር የምታመልጡት ይረዳኛል ወደምትሉት ሰው በመጠጋት አይደለም። እዚህ ሐሳብ ላይ ስትመለከቱ ዳዊት ማምለጡ ያለው፣ ዳዊት መዳኑ ያለው፣ ዳዊት መትረፉ ያለው ወደ ፍልስጤማውያኖች ስፍራ በመሸሽ አሳዳጁ ሳኦል ነገ እንደማይገለውና ሊገለው እንደሚፈልገው ደግሞ ሲያጣው እንደሚተወው አድርጎ ተመለከተ። ስለዚህ እዚህ ሐሳብ ላይ ዳዊትም ከእርሱ ጋር የነበሩት 600 ሰዎች ተነስተው ወደ ጌት ንጉሥ ወደ ኤሚ ልጅ ወደ አንኩስ አለፉ ይላል። ሸሹ፣ ወደዚያ ምድር ተሰደዱ። ቅዱሳን ዳዊት ከአሳዳጁ እጅ ከሳኦል ለማምለጥ የሸሸው ወደ ሰው ነው። ከአሳዳጁ እጅ ለማምለጥ ዳዊት የሸሸው ይረዳኛል ብሎ ወደሚያስበው ወደ ንጉሡ አንኩስ ነው። እዚህ ሐሳብ ላይ ስትመለከቱት ቁጥር 10 ላይ እንዲህ ብሎ ይናገራል። አንኩስም ዛሬ በማን ላይ ዘመታችሁ አለ። ዳዊትም በይሁዳ ደቡብ፣ በረሜያልያውም ደቡብ፣ በቄናዊም ደቡብ ላይ ዘመትን አለ። ዳዊትም እንዲህ አደረገ፣ በፍልስጤማውያን አገር ከሚቀመጥበት ዘመን ሁሉ ልማዱ ይህ ነበር ብለውም እንዳይነግሩብን ብሎ ዳዊት ወደ ጌት ያመጣቸውም ዘንድ ወንድምም ሆነ ሴትም ሆነ ማንም በሕይወት አልተወም። ቁጥር 12 ላይ አንኩስም በሕዝቡ በእስራኤል ዘንድ እጅግ የተጠላ ሆኗል፣ ስለዚህም ለዘላለም ባሪያ ይሆነኛል ብሎ ዳዊትን አመነው ይላል። አንደኛ ዳዊት ያገዘኛል ብሎ ይረዳኛል ብሎ ያተርፈኛል ብሎ ያስመልጠኛል ብሎ የተቀበለው አምኖ ከሳኦል እጅ ከገዳዩ ለማምለጥ የተጠጋው አንደኛ የተናቀ ሰው በሰዎች ዘንድ የተጠላ እንደሆነ አድርጎ ቆጠረው ይላል። ሁለተኛ ለዘላለም በቤቴ ዳዊት ለኔ ባሪያ ይሆነኛል ብሎ አመነ። አያችሁ ሊያጠፋችሁ ከሚፈልገው ከጠላት ለማምለጥ ወደ ሰው ከተጠጋችሁ የተናቃችሁ ሰዎች እንደሆናችሁ አድርጎ ይቆጥራችኋል። የሚያግዛችሁ እንደሌለ፣ የሚደግፋችሁ የሚረዳችሁ ወገን እንደሌለ፣ የሚያተርፋችሁ የሚሸሽጋችሁ አጋዥ እንደሌለ አድርጎ እንደ ተራ ሰው አድርጎ ይቆጥራችኋል። ብዙ ሰዎች ከሚፈሩት ነገር ለማምለጥ ይሻለኛል ይረዳኛል ወደሚሉት ባለስልጣን፣ ይረዳኛል ወደሚሉት ቤተሰብ፣ አለኝ ይሸሸግበታለሁ ብሎ ወደሚያምኑት ወደ ዕውቀታቸው ወደ ሀብታቸው ይቀርባሉ። ያን ጊዜ እንደ ተናቁ ሰዎች ሆነው ይቆጠራሉ። ሁለተኛ ባሪያ አድርጎ አሜን። ስለዚህ ባሪያ አድርጎ ለዘላለም ለኔ ባሪያ ይሆነኛል ብሎ ዳዊትን አመነው አለ። ያግዘኛል፣ ያተርፈኛል፣ ያስመልጠኛል ያለው ወዳጁ አንኩስ ንጉሡ ባሪያ አድርጎ የተናቀ አድርጎ ተመለከተው። ሁልጊዜም ቅዱሳን ከምትፈሩት ነገር ለማምለጥ መቅረብ ያለባችሁ ወደ እግዚአብሔር ነው። ከምትፈሩት ሊያጠፋችሁ ከሚፈልገው ነገር ለመዳን የሚያስፈልጋችሁ ሊያስመልጣችሁ ወደሚችል ወደ ጌታ ብቻ ነው። ወደ ሰው የምትጠጉ አዋጅን ፈርታችሁ አንዴ ወደ ባለስልጣን አንዴ ወደ ማን የምትቀርቡ ሰዎች ተው። የተናቃችሁ ሰዎች እንደሆናችሁ ሰው አድርጎ ሊቆጥራችሁ ይችላል። ባሪያ አድርጎ ለዘላለም ሊገዛችሁ ሊፈልግ ይችላል። እዚህ ሐሳብ ላይ ስትመለከቱት ከአሳዳጁ እጅ ዳዊት ከሳኦል እጅ ለማምለጥ ሊገለው ከሚፈልገው ለመትረፍ የተጠጋው አንደኛ ሀገር ቀይሮ ወደ ፍልስጤማውያኖች መንደር ነው የሸሸው። ሁለተኛ ይረዳኛል ብሎ ወደሚያምነው ባለስልጣን ወይም ንጉሥ ብሎ ወደሚያስበው ከገዳዩ እጅ ያስተርፈኛል ብሎ ወደሚለው
ንጉሡ አንኩስ ነው የቀረበው። እሱ ግን ይረዳኛል ብሎ የተጠጋውን ዳዊት በሰው ሁሉ እንደተጠላ እንደተናቀ ሰው ቆጠረው። ሁለተኛ በኔ ቤት ለዘላለም ባሪያ ይሆነኛል ብሎ አመነው ይላል። እዚህ ሐሳብ ላይ አንድ ነገር ልላችሁ እወዳለሁ። ከፈራችሁት አሁን ጠላት ካዘጋጀው አዋጅ ለማምለጥ ዛሬም ወደ እግዚአብሔር ቅረቡ፣ ዛሬም ወደ እግዚአብሔር ተጠጉ። በመዝሙር 57 ቁጥር 1 ላይ በአዶላ ዋሻ ዳዊት ከሳኦል ፊት በሸሸ ጊዜ የተናገረውን አንድ ቃል አብረን እንመልከትና በዚህ ቃል መሰረት እጸልያለሁ። የአባቶቼ አምላክ እግዚአብሔር እነግራችኋለሁ፣ ዛሬም ወደሚረዳችሁ ወደ እግዚአብሔር ቅረቡ። ሊያጠፋችሁ ከሚፈልገው ገዳይ፣ ነፍሳችሁን ሊያጠፋው ሊያዋርዳችሁ ባሪያ አድርጎ ሊገዛችሁ ከሚፈልገው ጠላት ዛሬም የአባቶቼ አምላክ እግዚአብሔር ያስመልጣችኋል። ሃሌሉያ! ስለዚህ የተነሳባችሁ አሁን አዋጅ የሚያጠፋችሁ ሳይሆን የእግዚአብሔርን እጅ የምታዩበት፣ ጠላትንና ወዳጅን የምትለዩበት፣ ከእግዚአብሔር ልታውቁ የሚገባችሁን ክፉውንና ማን በሕይወታችሁ እንደሚጠቅም ማን ሊያድናችሁ እንደሚፈልግ የምትማሩበት ፈተና ይሆናል። ሃሌሉያ! ሁሉም ሰው ኮመንት ላይ እየገባ አሁን የተነሳብኝ ሊያጠፋኝ የሚፈልገው አዋጅ የሚያጠፋኝ ሳይሆን የጌታን እጅ የማይበት ነው እያላችሁ ኮመንት ላይ ጻፉልኝ። የእግዚአብሔርን እጅ የተነሳባችሁ አዋጅ እጠፋበታለሁ ያላችሁት የፈራችሁበት፣ ከእግዚአብሔር የምትማሩበት፣ የእግዚአብሔርን እጅ የምታዩበት፣ አሜን፣ የሚረዳችሁ እሱ ብቻ እንደሆነ የምታውቁበት ይሆንላችኋል። ሃሌሉያ! ሰው እንደማያድናችሁ፣ ገንዘብ እንደማያድናችሁ፣ የእናንተ ዕውቀት እንደማያድናችሁ የምትማሩበት ፈተና ይሆናል። በኢየሱስ ስም እጠፋለሁ ብላችሁ በፈራችሁበት ሊያጠፋችሁ በሚፈልገው እጅ አሜን አትጠፉ። አንድ ሰው አልጠፋም እያለ አሜን እያለ ይጻፍልኝ። ሃሌሉያ! በፈራውበት እጅ አልጠፋም፣ በተነሳው አዋጅ አልጠፋም፣ ሊያጠፋኝ በተዘጋጀው ገዳዬ እጅ አልጠፋም እያላችሁ ሃሌሉያ! ስለዚህ ሳኦል ለዳዊት ወዳጁ የነበረ ነው። ነገር ግን ዳዊት መወደድንና በረከትን ማግኘት ሲጀምር፣ በሰዎች ዘንድ ተቀባይነትን ማግኘት ሲጀምር ጠላት ሆነበት፣ ሊያጠፋው ፈለገ። በሳውዝ አፍሪካም ያላችሁ ቅዱሳን መባረካችሁን ያየ ጠላት ነው። ማደጋችሁን የማይወድ ጠላት ነው። መቀየራችሁን የማይፈልግ ጠላት ነው። ዛሬም ትላንት ወዳጅ የነበረ ዛሬ ሊያጠፋችሁ የሚፈልግ። እግዚአብሔር ግን በፈራችሁት እጅ አትወድቁም ማለት አትጠፉም ይላችኋል። እህቴ አትጠፊም፣ ወንድሜ አትጠፋም፣ ብቻ ወደ እግዚአብሔር ተጠጋ። ስለዚህ መዝሙር 57 ቁጥር 1 ላይ ሕያው ቃል እንዲህ ብሎ ይናገራል። ዳዊት የመፍራቱ ምክንያት የመጀመሪያው ያድነኛል ብሎ የተጠጋው ያስመልጠኛል ብሎ የፈራው የሸሸበት ስፍራ ነው። ሁለተኛው ያግዘኛል ብሎ ወደሚያምነው ንጉሡ አንኩስ ነው የቀረበው። ነገር ግን ይረዳኛል ያለው ወዳጁ እንደተናቀ ሰው ቆጠረው፣ ለዘላለም በቤቱ ባሪያ አድርጎ ሊገዛው ፈለገ። ስለዚህ እዚህ ሐሳብ ላይ ዳዊት በመዝሙር 57 ቁጥር 1 ማረኝ አቤቱ ማረኝ ነፍሴ አንተን ታምናለችና ብሎ ይናገራል። ዳዊት ለምንድን ነው ምሕረት የጠየቀው? ያተርፈኛል ብሎ ወደ እግዚአብሔር ሳይሆን የቀረበው ወደሚረዳው ወዳጅ ብሎ ወዳመነበት ስፍራና ወደ ሰው ነው የተጠጋው። ዳዊት ግን ንስሐ ገባ። አቤቱ ማረኝ አለ። ማረኝ አቤቱ ማረኝ ነፍሴ አንተን ታምናለችና። አያችሁ፣ ሁል ጊዜም ከምትፈሩት ነገር ለመትረፍ ከሰጋችሁበት ነገር ለማምለጥ ያጠፋኛል ብላችሁ ከምትፈሩት ሊገላችሁ ከሚፈልገው ከሳኦል ልጅ ለመዳን ሁል ጊዜም መታመኛችሁ እግዚአብሔር ላይ ሊሆን ይገባል። ዳዊት ምን አለ? ነፍሴ አንተን ታምናለችና ጉዳት እስክታልፍ ድረስ በክንፎች ጥላ እታመናለዋል። ምን እያለ ነው ዳዊት? ጉዳት እስክታልፍ ድረስ። አሁን የፈራበት ሌሊት፣ አሁን የደነገጠበት ሌሊት፣ አሁን የሰጋበት ሌሊት እስክታልፍ ድረስ አሜን። ዛሬም እነግራችኋለሁ በክንፎች ጥላ ሃሌሉያ እታመናለሁ አለ። አያችሁ፣ ዳዊት በእግዚአብሔር ፊት ንስሐ መግባቱ ትላንት ይረዳኛል ያልኩት ወዳጅ እንደተናቀ ሰው ቆጠረኝ አለ። አያችሁ፣ ባሪያ አድርጎ ሊገዛኝ ፈለገ፣ ይቅር በለኝ አለ። አሁን ግን አለ ዳዊት ነፍሴ አንተን ታምናለች። ጉዳት እስክታልፍ ድረስ የፈራሁበት ምዕራፍ፣ የደነገጥኩበት ይህ የሞት ሌሊት አሜን። ጌታ እንዲህ ይላችኋል፣ የሰጋችሁበት ይህ የፈራችሁበት የሞት ሌሊት፣ ይህ የሐዘናችሁ ሌሊት፣ ይህ የመከራችሁ ሌሊት፣ ይህ የስጋታችሁ ሌሊት ያልፋል ብሎኛል። ሃሌሉያ! የደነገጣችሁበት ምን ሆን ይሁን፣
ቤቴ ምን ይሁን ይሄ ሁሉ ዘመን ደክሜ ይሄ ሁሉ ዘመን ሰርቼ ምን ይሁን እግዚአብሔር ያልፋል አለኝ። የሰጋችሁበት ሌሊት ያልፋል። የደነገጣችሁበት ሌሊት ያልፋል። ነፍሴ አንተን ታምናለችና ጉዳት እስክታልፍ ድረስ በክንፎች ጥላ እታመናለሁ አለ። ወደሚረዳኝ እግዚአብሔር አለ ወደ ልዑል እግዚአብሔር እጮሃለሁ፣ ከሰማይም ልኮ አዳነኝ። ሃሌሉያ! ዛሬ ወደሚረዳችሁ ጩኹ። ወደ ሰው አይደለም፣ ወደ ገንዘባችሁ አይደለም፣ ወደ ሌላ ምድር አይደለም፣ ወደሚረዳችሁ አምላክ። ሃሌሉያ! እኔ ያለኝ ከሰማይ ልኬ ከፈራችሁበት ሊያጠፋችሁ ከሚፈልገው እኔ አድናችኋለሁ ብሎኛል። በሳውዝ አፍሪካ ላላችሁ፣ በአረብ ሀገር ላላችሁ፣ በአሜሪካ በእስራኤል ላላችሁ፣ በእንግሊዝ በጣሊያን ላላችሁ፣ በፈረንሳይ በዱባይ በባህሪን በባይሩት ላላችሁ፣ በስደት ሀገር በጭንቅ ውስጥ ሞታችሁን እየጠበቃችሁ መጥፋታችሁን ውርደታችሁን የምትጠብቁ ሰዎች ጌታ እንዲህ ይለኛል፣ ከሰማይ ልኬ አድናችኋለሁ አለ። ከፈራችሁበት ሊያጠፋችሁ ከሚፈልገው ሳኦል አሜን ከገዳዮቻችሁ እጅ እግዚአብሔር ያድናችኋል። ሃሌሉያ! ስለዚህ ዳዊት እንዲህ አለ፣ ከሰማይ ልኮ አዳነኝ፣ ለረገጡኝም ውርደትን ሰጣቸው። እግዚአብሔር ቸርነቱንም እውነቱንም ላከ አለ። አሜን። ዛሬ ባሪያ አድርጎ ሊገዛ ለሚፈልግ ጠላት በሳውዝ አፍሪካ ላለሽ እህቴ፣ በሳውዝ አፍሪካ ላለ አባቴ እግዚአብሔር ለጠላቶቻችሁ ውርደት እሰጣቸዋለሁ አለ። ሞታችሁን ለተመኙ መጥፋታችሁን ለፈለጉ ውርደትን እሰጣቸዋለሁ አለኝ። በሳውዝ አፍሪካ ጁን 30 በስጋት ቀጠና ውስጥ ላላችሁ፣ በፍርሃት ውስጥ ላላችሁ የአባቶቼ አምላክ እግዚአብሔር ለረገጧችሁ ጠላቶች መጥፋታችሁን ለሚፈልጉ ውርደት እሰጣቸዋለሁ አለኝ። ሃሌሉያ! ብቻ ወደሚረዳችሁ እግዚአብሔር ቅረቡ፣ ወደሚረዳችሁ አምላክ ወደሱ ጩኹ። እግዚአብሔር እንዲህ አለኝ፣ የሰጋችሁበት ሌሊት፣ ይህ የፍርሃታችሁ ሌሊት፣ ይህ የለቅሷችሁ ሌሊት፣ ይህ የድንጋጤያችሁ ሌሊት፣ ይህ የውርደታችሁ ሌሊት እንዲህ ያለን ጌታ አልፏል። የሃሌሉያ አልፏል። ስለዚህ ወደሚረዳኝ አምላክ እጮሃለሁ፣ እርሱም ከሰማይ ልኮ አዳነኝ አለ። ዛሬ ከፈራሽበት እህቴ፣ ከፈራህበት ወንድሜ እግዚአብሔር እኔ አድንሃለሁ አለኝ። እኔ አድንሃለሁ። ለረገጡህ ጠላቶች፣ ላስጨነቁ ጠላቶች ውርደትን እግዚአብሔር እሰጣቸዋለሁ። ብዙ ሰዎች ከዚህ በኋላ ዳዊት ያ የፍርሃቱ ሌሊት አልፎ ለእግዚአብሔር ቀኔን እንደተቀኘ እንደዘመረ በበግናና በመስንቆ ለእግዚአብሔር እንደደረደረ እግዚአብሔርን እንዳከበረ ይህ የፍርሃት ሌሊትና የሰጋችሁበት ምዕራፍ አልፎ እግዚአብሔርን የምታከብሩበት ጊዜ ይመጣል። እግዚአብሔርን የምታመሰግኑበት ሌሊት መጥቷል። ለእግዚአብሔር ታላቅነት የምታወሩበት የእግዚአብሔርን የማዳን ሥራ የምትናገሩበት አሜን ሰዓት መጥቶላችኋል። አንድ ሰው ለኔ ነው ያለ አሜን አሜን አሜን። የፈራውበት ሌሊት ያልፋል እያላችሁ፣ ይህ የደነገጥኩበት ሌሊት ያልፋል እያላችሁ ኮመንት ላይ ጻፉ። ስለዚህ እንዲህ ብሎኛል ጌታ፣ ወደሚረዳኝ አምላኬ ወደ አንተ እጮሃለሁ፣ እሱም ከሰማይ ልኮ አዳነኝ አለ። ስለዚህ ከፈራሽበት፣ ስለዚህ ከደነገጣችሁበት እግዚአብሔር አድናችኋለሁ ብሎኛል። ሁላችሁም አሜን አሜን እያላችሁ ተቀበሉ። ስለዚህ ከፊት ባሉ ጊዜያቶች ላይ በሳውዝ አፍሪካ ተገኝተን ይህ የፍርሃት ሌሊት አልፎ እግዚአብሔርን የምናከብርበት ቀን ስለመጣ አትፍሪ። ወደሚረዳ ወደ እግዚአብሔር ቅረብ። ወደ እውቀት አይደለም፣ ወደ ሰው ሀገር አይደለም፣ ወደ ሌላ ምድር አይደለም፣ ወደ ዘመድ አይደለም፣ ወደ ሀብት አይደለም፣ ወገን ወደምትለው ደጀኔ ይሆነኛል ወደምትለው አይደለም። ወደ እግዚአብሔር ተጠጋ። እግዚአብሔር የሰጋበትን ሌሊት ይህን የውርደትን ጊዜ ያሳልፍልሃል። ሃሌሉያ! ስለዚህ በሳውዝ አፍሪካ ያላችሁ ወንድሞች እህቶች፣ ጌታ እንዲህ ብሎኛል፣ ጉዳት ያልፋል፣ ሐዘኑ ያልፋል፣ የፈራችሁበትና የተጨነቃችሁበት ጊዜ ያልፋል። እግዚአብሔርን የምታመሰግኑበት ጊዜ መጥቷል። አሜን። እወዳችኋለሁ። በጸሎት እናስባችኋለን የቤተ ክርስቲያን ሽማግሌዎች አብረን። ስለዚህ በጥቂት ጊዜያቶች መካከል አብረን ደግሞ በአንድነት በሳውዝ አፍሪካ ላይ ይሄ ምዕራፍ አልፎ እግዚአብሔርን የምናከብርበት ጊዜ ስላለን ሁላችሁም እግዚአብሔርን እያመሰገናችሁ በእግዚአብሔር ፊት ሁኑ። ወደሚረዳችሁ አምላክ ጩኹ። እግዚአብሔር ያሳልፍላችኋል። ውርደታችሁን ለሚፈልጉ ጠላቶች፣ ለረገጧችሁ ጠላቶች ውርደት ይሰጣቸዋል። ሃሌሉያ! ስለዚህ ሁላችሁም ደግሞ እንዲሁም አገር ውስጥ ከአገር ውጭም ሆናችሁ ይህን ግሬስ ኦፍ ወርልድ ዋይድን ቲቪ ቻናል የምትመለከቱ
ሼር ማድረጋችሁን እንዳትረሱ። ምህረተ ዓርብ እና ቅዳሜ በአዲስ አበባ ሕይወት ጸጋ ዓለም አቀፍ ቤተክርስቲያን ልዩ የሆነ መንፈሳዊ ኮንፈረንስ ለተዘጋጀ አዲስ አበባ ሳር ቤት በሚገኘው ሮሚያ ኢንቨስትመንት ቢሮ ሕይወት ጸጋ ዓለም አቀፍ ቤተክርስቲያን ከማለዳው 1 ሰዓት ጀምሮ እስከ ቀኑ 9 ሰዓት ድረስ እንዲሁም ሰኔ 20 በአዲስ አበባ እንዲሁም ሕይወት ጸጋ ዓለም አቀፍ ቤተክርስቲያን ከማለዳው 1 ሰዓት ቅዳሜ እስከ ቀኑ 9 ሰዓት ድረስ ሰኔ ደግሞ 21 በሻሸመኔ ሕይወት ጸጋ ዓለም አቀፍ ቤተክርስቲያን የተወደዱ ዘማሪዎች ተጋብዘዋል። በጣም የምንወደው ለብዙ ዓመታት ወንጌልን ሲያገለግል ለብዙ ትውልድ መነሳት ምክንያት የሆነ የተወደደ የምንወደው አፖስትል ዘላለም ጌታቸው በሻሸመኔ ሕይወት ጸጋ ዓለም አቀፍ ቤተክርስቲያን ተገኝቶ አብሮን ከኛ ጋር የሚያገለግል የእግዚአብሔርን ቃል የሚያስተምረን መንፈስ ቅዱስ በሚመራው መሰረት የሚጸልይ ይሆናል። በዕለተ ዓርብ አዲስ አበባ፣ ቅዳሜም እንዲሁም አዲስ አበባ፣ እሁድ በሻሸመኔ ሕይወት ጸጋ ዓለም አቀፍ ቤተክርስቲያን አይቀርም። በሻሸመኔ ሕይወት ጸጋ ዓለም አቀፍ ቤተክርስቲያን የተወደደው የእግዚአብሔር ሰው አፖስትል ዘላለም፣ እኔ ወንድማችሁ ፕሮፌት ምንተስኖት እንዲሁም የቤተክርስቲያን አምልኮ መሪዎችና የተወደዱ ዘማሪ እንግዳ አገልጋዮች ተጋብዘዋል። አንድ ሰው ሲመጣ 400 ሰው የሞተም ይሁን የታሰረም ይሁን ያበደም ይዛችሁኑ በጌታ ስም ይፈወሳል። ስለዚህ የእግዚአብሔር ቃል በኃይል በስልጣን ይሰበካል። ለሕሙማን እጅ በመጫን ይጸለያል። ጌታ በመንፈስ ቅዱስ ምሪት መሰረት ብዙዎችን ያጽናናል፣ ያንጻል፣ ይፈታል፣ ይፈውሳል። ማንም ሰው እንዳይቀር። ስለዚህ ወዳጅ ዘመዶቻችሁን በመጋበዝ ይህንን እግዚአብሔር ያዘጋጀውን የሰባውን ግብዣ እንድትካፈሉ ስል በጌታ ፍቅር ጋብዛችኋለሁ። እወዳችኋለሁ። አድራሻውን ለማታውቁ ሰዎች ሁልጊዜም ዘወትር ፕሮግራማችን በአዲስ አበባ ሕይወት ጸጋ ዓለም አቀፍ ቤተክርስቲያን ዓርብና ቅዳሜ ከማለዳው 1 ሰዓት ጀምሮ እስከ 9 ሰዓት ድረስ ይሆናል። እሁድ በሻሸመኔ ሕይወት ጸጋ ዓለም አቀፍ ቤተክርስቲያን ከማለዳው 3 ሰዓት እስከ ቀኑ 11 ሰዓት ተኩል ድረስ የሚቆይ ይሆናል። ሁላችሁም መታችሁ እግዚአብሔር ያዘጋጀውን በረከት እንድትካፈሉ ስል በጌታ ፍቅር ጋብዛችኋለሁ። አድራሻውን ለማታውቁ ስክሪኑ ላይ በምትመለከቱ ስልክ ቁጥር በመደወል የቤተ ክርስቲያን አገልጋዮች ስፍራውን በመጠቆም ወጥተው የሚቀበሏችሁ መሆኑን በጌታ ፍቅር አሳስባችኋለሁ። እወዳችኋለሁ። ዓርብ ቅዳሜ በአዲስ አበባ ሕይወት ጸጋ ዓለም አቀፍ ቤተክርስቲያን እንገናኝ። ዕለተ እሁድ ደግሞ ሮብ የነበረን ፕሮግራም ተቀይሮ እሁድ ሙሉ ቀን በሻሸመኔ እንገናኝ። ጸጋው ሰላሙ ይብዛላችሁ። ሜ ጎድ ብለስ ዩ። ታንክ ዩ